የእጮኛ ትእዛዝ እኮ መከበር አለበት። ምን ሆነሻል? ብሩክ እረፍ። እንኳን ደህና መጣችሁ። ጫፍሽን አይነካሽም። ለራስሽ ሁኚ፣ ራስሽን አድኒ። ካልገደልኩት ካለ እንዴ ምንድነው? ሰገለው እኮ ሰማይ ቤት ማትኖርም፣ እዚህም ደግሞ ስር ነው እንዴ። ምንድነው? እኔ ላንተ ላስረዳ እንዴ? ስሚ፣ ዝምታም ችሎታም ይሰለቻል። የሁሉም ነገር ጣሪያና ማብቂያ ያለው። እሺ እንዴ ወጣለች የለች። አንተ ደግሞ በጭራሽ እንደዚህ አይነት ነገር ውስጥ ሌላ ነገር ውስጥ እንዳትገባ። በቃ ዓለምንም ሆነ ቅድስት ምንም እንዳትላቸው። ዓለም እንዳለች ሰማ ቅድስትን ከዚህ ቤት ውጪና ለሀብታም ላጋባሽ አለቻት። አሁን አንድ ነገር ያጓጉኛል። እሱም ማለት ስትሞት ማየት። ብሩኬ ችግር የለውም፣ እኔ እጠብቅሃለሁ። አንተ እኮ ለእኔ በጣም ብዙ መስዋዕትነት ከፍለሃል። ደግሞ ዛሬ እንደዚህ ነገር ተፈጠረ ብዬማ ጥዬ ካልሄድም። ሰላም እንዴት ናችሁ? ወደ ቤታ ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ማሂ ወደነ ብሩክ ቤት መታለች። ጉድ ቅድስት ጽናቱን ይስጥሽ። ሌላ ምን ይባላል? ትንሿ ማህሌት አለች። ትንሿ ማህሌት ማለት የቅድስት ያክስቷ ልጅ አለም ማለት ነው። አለም ራሷ ትንሿ ማህሌት ነች። አስባችሁታል? ትንሿ ማህሌት ስትደምር ትልቋ ማህሌት። ጉድ ነው በቃ ጉድ። ብሩክ እንግዲህ እሷን እገላለሁ እያለ ነው። ቅድስት ደብቃ አድናታለች። ነገር ግን ብሩክ ምን ሆነሃል? ተረጋጋ እንጂ አንተ እኮ ጀግናና ጠንካራ ሰው ነህ። በብዙ ፈተና ውስጥ ያለፍክ ሰው ነህ። ልጅህ ምሳሌን አስባት። በእርግጥ የደረሰብህ ነገር ከባድ ነው፣ እንረዳሃለን። ነገር ግን ደግሞ የዛሬህን ውድቀት የዛሬህን ችግር አትይ ብሩኬ። ቅድስቴ ደግሞ ጥላህ መቼም ቢሆን አትሄድም፣ እርግጠኛ ነን። ስለዚህ ወደ መፍትሄው ነው፣ ለመፍትሄ ነው በቃ መነሳት ያለብህ። ምክንያቱም ትላንትና ምንድነው የሚባለው መነሳት አችልም ነበር፣ መንቀሳቀስ እንደፈለክ አችልም አይደለም። ግን በቃ ድናሃል። ምንም ቢሆን ያው አድና ነው የገደለች ምናምን ነገር ብለሃል። ወደ መፍትሄው ነው መግባት ያለብህ። መነሳትህ በራሱ ትልቅ ነገር ነው። ተንቀሳቅሰህ እንደፈለክ ወጥተህ ገብተህ መኖርህ ይህ ራሱ በጣም ትልቅ እና ጥሩ ነገር ነው። ሌላው ደግሞ በቃ መፍትሄና መፍትሄ መፈለግ መበርታትና መጠንከር ነው ያለብህ። ትድናለህ። ጀግና የሆነ መድብልን የመሰለ ወንድም አለ። ስለዚህ አንገትን ቀና አድርገህ ተራመድ። ዛሬ የተፈጠረው ችግርን መፍትሄ ፈልገህለት እንግዲህ ድነህ፣ ለምሳሌ ቆንጆ እህት ቆንጆ ወንድም በቃ መንታ ነው የምትወልደው። መንታ ተወልዳላችሁ ቅድስትዬ ጋር። ሰርጋችሁንም እንደ አዲስ ድል አድርጋችሁ ደግሳችሁ ትጨፍራላችሁ። ስለዚህ ጋብቻችሁም ይፈጸማል፣ ሁሉም ነገር ይሳካል ይሆናል። ነገር ግን አንተ ሰው ገድዬ ታሰራለው የምትለውን ነገር አቁም ብሩኬ። ምን ሆነሃል? ልጅህን ማሰብ መቻል አለብህ። መድብል የራሱ የሆነ ችግር ያለበት ሰው ነው። ካሌብ ሞሲሳ የሚባል ሰውዬ ጋር የተጋፈጠ ሰው ነው። ስለዚህ እንደውም መድብልን ማገዝ መቻል አለብህ። በምትችለው አግዜ በሚልህ ነገር ሁሉ ከጎኑ ልትሆንለት ይገባል። ወንድምህ ራሱ ችግር ላይ ነው አይደል ያለው።
ስለዚህ በቃ ማሄ መቼም ነው የማትመለሰው። ይሄ ምንድነው የሚባለው? እባብ በቃ እባብ ናት ማሄ ማለት አፈር ልሳ የምትነሳ ናት። ነገር ግን በቃ አሸናፊው ዞሮ ዞሮ አንተ ነህ። አንተ በቃ በጀግንነት ከኖርክ ታሸንፋለህ። ማሄን እንዴት አያቸዋት ጎበዝ? ከንፈሯ ምናምን ድርቅ ብሎ የሆነ የእውነት ነገር አይመስልም? በጣም በቃ የእውነት ነገር ነው የሚመስለው። ትወናት ትችላለች ማሄ ያው። ነገር ግን እዚህ ጋር ያላት የተሰጣት የስራ ድርሻዋ ያው ክፋትና ክፋት ነው፣ የምትመለስ አይደለችም። በቃ አሁን ተመልሳ መታለች ወደነ ብሩክ ቤት። እንግዲህ ቅድስትዬ እንዳልነው ጽናቱን ይስጥሽ። ቅድስት ትሁት ሴት ስለሆነች ሞቷን አትፈልግም። ባለፈው ካልገደልኳት ምናምን ስትላት የነበረው ያው ባሏን ስለጎዳችባት ነው። አሁን ደግሞ ያው በእርግጥ ሙሉ ለሙሉ ደህና ነው የሚባል ባይሆንም ብሩክ፣ ነገር ግን ቆሞ መሄድ ችሏል። ስለዚህ እንዲታሰርባት አትፈልግም ቅድስት። ማንም ሰው እንድትሞት በእነሱ እጅ አይፈልጉም። በእነሱ እጅ እንድትሞት አይፈልጉም። አሁን በእርግጠኛነት በትህትና ነው የምትንከባከባት ቅድስት። ልክ ስትታገት ምናምን እየተንከባከባቻቸው አልነበረ? ልክ እንደዛ አሁንም ትንከባከባታለች። ነገር ግን የምፈራው በቃ ስለ ታሬና ስለ መድብል ለካሌብ እንዳትናገር እፈራለሁ። እንደው ማውራት ባልቻለች በሉ ካለበለዚያ ስልኳን በቀማት። በእርግጥ አሁን ላይ ትልቅ ቅጣት የሚሰጣት ይመስለኛል። ትዳንና አናቅም ያው ቀጣዩን። ነገር ግን እንደሚመስለኝ በቃ የሆነ ወይ ከሀገር ያስወጧታል። በእርግጥ ከሀገር ብትወጣም ተመልሳ መምጣቷ አይቀርም። ካሌብ ባልተመለሰ ብላለች። ይህን ራሱ ሊናገርባት ይችላል፣ ወይ በዚህ ላስፈራራት ይችላል። የመድብልና የታሬን አንድ መሆን እንዳትናገር የሆነ ነገር ካላደረጉ፣ በሆነ ነገር ካልያዟት በቃ መናገሯ የማይቀር ነገር ነው። ምክንያቱም እሷ አዲስ ነገር አጌታ በተናገረች ቁጥር የሆነ ስራ ምናምን እንደዛ የፈጸመች ድል ያደረገች ነው የሚመስላት። ስለዚህ መናገሯ የማይቀር ነው። እዚህ ጋር መጠንቀቅ አለባቸው። ታሬና መድብል መዘናጋት የለባቸውም። ባለመሞቷ ደስ ብሎናል። ምክንያቱም ከሞተች በቃ ቤታቸው ይበላሻል። ምሳሌ ያለች፣ ቅድስት አለች በቃ። ስለዚህ ለእነሱ ደግሞ ሀዘን ነው የሚሆነው እድሜ ልክ ብሩኬ ወደ እስር ቤት ስለሚገባ ማለት ነው። ይሄ ስላልሆነ በጣም ደስ ብሎናል። አለምዬ ደግሞ የኔ ቦቅቧቃ የኔ ዘረጦ እየተዝረጠረጠች ነው። ያው አለም ምን ሆነሻል? ተረጋጊ እንጂ ረጋ በይ እንደ ያለሽበት ክላስ። ቆይ ሽንት ቤት የለበትም እንዴ? ኡፍ እያለች ነበረ። እንግዲህ ማስታጠቢያ ሄዶላት እዛ ተጠቅማለች። ይመችሽ። ምን አለብሽ እዛ እዝት ያለሽ። በነገራችን ላይ አለም ነች ለብሩኬ የማህሌትን ቤት የነገረችው። ምክንያቱም እንዲገድላ ስለምትፈልግ። አስባችሁታል? ተንኮሏ በጣም ተንኮለኛ ነች። በጣም ብሩክን እና ቅድስትን ማፋታት ምናምን፣ ልጅ አለው ብዙ ነገር ትላታለች። ያላት አማራጭ ብሩክ ማህሌትን ገሎ እንዲታሰርና ቅድስትን እዛ ቤት አስወጥታ ለባለ ሀብት መዳር ነው እቅዷ። ነገር ግን ቅድስት ደግሞ በጭራሽ የጅል የማይጠቅም ምናምን ምክር ሰምታ እንደዛ የምትሸወድ ሴት አይደለችም። ቅድስትዬ ይመችሽ። በጣም ጀግናና ትሁት ሴት ነሽ። በቃ ትዳሯን የምትወድ ትክክለኛ አፍቃሪ ሴት ነሽ። በዚህ ቀጥ ከብሩኬ ጎን ሆኝለት በርትተሽ እሱን አበርቹ። አሁንም ማህሌት ስለመጣች እንዳይደብርሽ ማለት እንፈልጋለንና ዳጣዬ የድራማው ድምቀት፣ ዳጣም ይመችሽ፣ እንወድሻለን። ያው
ዳጣ ድራማም አለ ምሳሌ ላይም ስላለሽልን በጣም ደስተኞች ነን ዳጣዬ። ናታንንም ወደዚህ ብታመጭና ብትቀላቀይልን ደስ ይለናል። በጉጉት ያው እንጠብቀዋለን። በጣም ነው የምንወዳችሁ። አለም አሁን ከዚህ ቤት ትወጣለች ወይስ አትወጣም? ምን ትገምታላችሁ እናንተ? በእርግጠኛነት አለም ትወጣለች። ከዚህ በኋላ አትቀመጥም። ምክንያቱም እንደነገርኳችሁ ማህሌት ትንሿ ማህሌት ስትደመር ትልቋ ማህሌት አስባችሁታል? በእርግጥ ከሷ እኮ አትተናነስም። ተንኮሏ ምናምን አንድ ነው። ምንም ልዩነት የለውም። ምንም ልዩነት የላቸውም። ከጥፋታቸው ከስህተታቸው ደግሞ የሚማሩና የሚስተካከሉ ሰዎች አይደሉም። አስባችሁታል? ስለዚህ አሁን አለምዬ ድምጽሽን ጥፍት አድርገሽ ሹልክ ብለሽ ማውጣት ነው ያለብሽ። ነገሩን ታጋግለዋለች ከዚህ በኋላ ነገሩን በጣም ነው የምታጋግለው። እንዴት ነው እሷ እዚህ የምትመጣው ብላ በመምጣቷ በቃ ማሄ ብትድንም እንኳ ራሱ ነገር ችግር ምናምን ነው መጎንጎን እንደዛ የሚፈልጉት። ምናልባት ልትገላት ትችላለች እኮ አለም ማሄን ገላ እሷ ገላ ብሩክ ነው ለማስባል ምናምን እንደዛ ትሞክራለች በእርግጠኛነት። ምክንያቱም ቅድስትና ብሩክን በቃ ማለያየት ስለሆነ እቅዷ የሆነ ተንኮል የሆነ ነገር አድርጋ ነገሩን ወደ ብሩክ ነው ማላከክ የምትፈልገው። ብሩክን አልወደደችውም፣ እንዲሁም ምሳሌን አልወደደቻትም። ግን እንደዚህ አይደረግም። ቅድስትን ህናሳ ልጅ ያለው ወንድ ሀብታም ላጋባሽ ምናምን ትላታለች። ያሳደገቻት ምሳሌን ደግሞ የእሱ ልጅሽ አይደለችም የእሱ ናት፣ የሰው ልጅ አይሆንም። በጣም ንግግሯ ከባድና ከባድ የሆነ ነገር ነው። ነገር ግን ታሬም ጋር ስለሄደች ታሬም ጋር ስለተዋወቀች ነገሩን መድብልም ስለሰማ ያው መድኃኒቷን የሚሰጧት ይመስለኛል። በእርግጠኛነት መድኃኒቷን መሰጠት መቻል አለባት። ማሂ ብሩክ ከመምታቱ በፊት ጠጥታለች። ጠጥታ ተቃጠልኩ እያለች እየተቃጠለች ነበር ያለችው። ያው እንግዲህ ብሩክ ደግሞ ሄድና ቅጥቅጥ ነው ያደረጋት። አይገርምም? ብሩኬ እንደዚህ ትጨክናለህ ሴት ልጅ ላይ ብለን አላሰብንም። ነገር ግን ከደረሰብህ ህመም ከደረሰብህ ስቃይና ቁስል አንጻር ነው። ያው እንረዳሃለን። ክፉ ሰው ሆነህ አይደለም። የትግስትም ልክ አለው። ትግስትም ምንድነው የሚባለው? ሲበዛ ይመራል አይደለ? ነገር ግን ቢሆንም ደግሞ ከምንም በላይ መታገስ ዋጋ አለው። መታገስ ይበልጣል ባይነኝ እኔ እንደ ግል። ምክንያቱም በብዙ ፈተና ያለፍክ ጀግና አባት ስለሆንክ። ስለዚህ በቃ ወደ መፍትሄው ገብተህ ድነህ ድጋሚ ሰርጋችሁን በጉጉት እንጠብቃለን። መድብልስ ማንን የሚያገባ ይመስላችኋል? መድብል የቤታቸውን አጋዥ ያገባል ወይስ ከአለም ጋማ? መቼም ቢሆን ነው እንኳን መጋባት አይግባቡም። አስባችሁታል? አይጥና ድመት ሲጀመር ይንቃታል። አለምን እያናደዳት ነው ያለው። እሷ ደግሞ ወደ ፍቅር መስመር እየገባች ነው። ነገር ግን እንደሚንቃት ታውቃለች፣ እንደማያከብራት በቃ ጥሩ ፊት እና ጥሩ ሙድ ለሷ እንደሌለው ስለምታውቅ በዚህም ጭስ ትላለች። ይመችሽ አለምዬ፣ መልካም መናደድ ይሆንልሽ። ምሳሌና ዳጣ ምግብ ሊሰሩ ነው። ጎበዝ። አስባችሁታል? የዳጣን ሽሮ ዳጣ በቃ ዳጣ ነው ማቅረብ ያለባት። እቺ የምታቃጥል በቃ ነገር እንደዛ ነው። ለዛ ነው የምትሆነው ዳጣ ለብሩክና ለመድብል በቃ እህት ከዛም በላይ ናት ለነሱ። ምንም በቃ ያልሆነችው ነገር የለም። በብዙ ነገር እያገዘቻቸው፣ በብዙ ነገር ከጎናቸው እየሆነችላቸው ነው። በጣም ጀግና ነች። በቃ ዳጣ ትለያለሽ።
ከልቧ ሰው የሆነች ሰው አስባችሁታል? ባለፈው ራሱ ማህሌትን አሳልፋ የሰጠችው ለመድብል አግዢ ሲላት በቃ በብር ምናምን ልክ እንደተታለለች አድርጋ ምናምን ነበር ያገኘቻት። ማህሌትን ሰርታላታለች። በቃ ይመች ዳጣይ በዙ ቀጤ። ግን ስለ ሽሮሽ ስንመለስ ሽሮሽ እንዴት ነው በቀጣይ ምናየው ይሆናል። እንደ ሀሳብ ግን ዳጣ ነገር ምናምን እንደዛ ብታዘጋጅ ጥሩ ነው። አሁን ደግሞ ማህሌት እየመጣች ነው። በቃ በተለይ ለማህሌት ዳጣ ነገር ነው የሚያስፈልጋት። በግ መረቅ ምናምን ዶሮ እንዳትል ማሂኮ በቃ የሞላላት ነች። እኔ ዶሮ ካልሆነ እኔ ስጋ ካልሆነ ምናምን ብላ መቀባረር መበጣጠሷ አይቀርም። ነገር ግን ዳጣ ነገር እንደዛ ነው ማዘጋጀት። ካልሆነ ደግሞ ሽሮውን በቃ አንቺና ምሳሌ ስሩላት። ምሳሌ ጎበዝ ነች፣ በጣም ጎበዝ ናት። ምሳሌ የበርቺ ቅመም፣ የቅድስት ቅመም ምሳሌ ያሳደገቻት ምሳሌ ቅድስት ስለሆነች በቃ ማር ቤት እያየች ሙያ እየተማረች ነው ያደገችው። ዳጣይ ደግሞ ጎዳና ላይ ነበር ያደገችው። ነገር ግን እናቷ ሰላም አስተምራታለች። እናቃለን ተምራለች። ዳጣም አሁን ልስራ ምግብ ምናምን እችላለሁ የምትልበት ወኔ ላይ ነች። እንዴት አርጌ ልስራው ከማለት እንደወጣች እርግጠኛ ነን። ያው መጀመሪያ ሽሮ ከዛ ሽንኩርቱ እንደዛ ነገር አድርጋ ነው እሷ የምትሰራው። ነገር ግን ምሳሌ እያረመቻት እና እየነገረቻት ትሰራለች። ይመቻችሁ፣ በርቱልን ማለት እንፈልጋለን። ለዚህ ቤት ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።